ብሩክ ምሳሌን ወደ ውጭ ሀገር ለማሳከም ይዞ ሄደ። እንግዲህ ማህሌት ሁለተኛ ሶስተኛ ውርደት ሆኖባታል። ብሩክን እንግዲህ ምሳሌ ወደ ውጭ ይዞ እንዳይሄድ ለማስቀረት ፎቶ ወይም ደግሞ ቪዲዮ ለቆብኛል በሚዲያ እንግዲህ ብላ ከሰው ነበር። ያንን ክስ ደግሞ ለማድረስ ወደ ኤርፖርት በጧት ተንስታ ስትሮጥ ታክሲ ሆኖ እንግዲህ እንትን ያላት ሞገስ ነበር ነው ያስቀራት። አንድ ያወርድ ነው። ሁለተኛ ደግሞ ኤፍራታ ደግሞ እሱ ውጭ ሄዷልና እቤት ቅድስት ብቻ ስላለች ቅድስትንም እንደበድባታለን የቤቱን ምቃ ዘርፋለን ብላ ወደ ብሩክ ቤት ስትመጣ በጣም ከባድ ችግር ውስጥ ገባች። እንግዲህ የማህሌት ውርደት እንደቀጠለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። ያላችሁበት ሰላማችሁ በዘት ይበል። ለቻናል ዲስኮና ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንግዲህ በቀደም ማህሌትና ዝና ለብሩክ ትልቅ ወጥመድ አዘጋጅተው ነበር። እሱም ምንድነው ደግሞ ብሩክ እንግዲህ ምሳሌን ወደ ውጭ ይዞ ሄዶ የማሳከም ሰዓት ስለደረሰና እንዲሁም ብር የጎደለውን ብር ሞገስ ሞልቶለት እንደምንም ተዋቶ ሞልቶለት በጣም ደስ ብሎ ተደስቶ ወደ ውጭ ይዞ ሄዶ ሲያሳክም በረራ በቆረጠበት ሰዓት እንግዲህ ከበረራ አስቀራለሁ ብላ እንግዲህ ሞገስ የለቀቀባትን ቪዲዮ ብሩክ ነው የለቀቀብኝ ብላ ክስ መስርታበት ከኤርፖርት እንግዲህ እንዲመለስና በረራው እንዲቀር አድርገዋለሁ ብላ ከዝና ጋር መክራ ነበር። ያንንም እንግዲህ ያንን የወንጀል ክስ ይዛ ኤርፖርት በሚበርበት ቀን ከሌሊቱ እንግዲህ በሌሊቱ ቀርማ ሄዳ ለፖሊስ ሰጥታ እንደምታስቀረው አስባ እንግዲህ ከኤፍራታ ጋር በጧት ተስታ ነበር የበረራው ዕለት የሄደችው ማነው ወደ ኤርፖርት። ወደ ኤርፖርት እንግዲህ በጧት ተስታ በምትሄድበት ሰዓት ታክሲ ሰራተኛ ሆኖ ሄዶ ታክሲ መቆሚያው ጋር ቆሞ እንግዲህ በጧት ተንስቶ ሳትቀርመው ሞገስ ነበር እንግዲህ ታክሲ መስዋዕት ገብታ ታክሲ እንግዲህ ታክሲ ስትል እሱ እና የሴላት ገብታ ሞገስ ሲያሽከረክራት ውሎ ሪፖርት አድርሰኛ አፍጥነው እያለች ስትል በአቋራጭ ዘሆዶ እንግዲህ እንኳን ደስ ያለሽ ብሩክን አስቀረሽ ከኤርፖርት እንግዲህ እያለ ሲሳለቅበት ራሷን ስታ ራሷን እንግዲህ በጣም ከሰውነት ወጥታ አብዳ ነበር ማለት ነው። ማህሌት ያላሰበችው ነገር አጋጥሟታል ማለት ነው። በጣም ደስ የሚል ነው። ሞገስ እንግዲህ በጣም ነው እየሰራለት ማለት ነው። በሚገባ ነገር ካሰበችው በላይ ነው እንግዲህ እያደረጋት ሞገስ ማለት ነው። እና ብሩክም እንግዲህ ምንም ነገር ሳይደርስበት ወደ ውጭ ሄዷል ልጁን ሊያሳክም ማለት ነው። እንግዲህ ከዛ ደግሞ ያ ሁሉ ደግሞ ንዴት በኋላ ሆነም ደግሞ ኤፍራታ ወደ ቤት ሄደን እቃሽን አውጪ ስትላት አይ ብሩክ በሌለበት ጥሩ አይደለም ሌብነት አይሆንም ወይ ስትል ሌላ አደጋ ውስጥ መግባት አልፈልግም፣ ሞገስን ማስወገድ ነው ፈልገው ስራና ስራዬ ብላ ስትላት አይ ሄደሽ ማንም ቅድስት ናት የምትኖረው ቅድስትንም እንደበድባታለን ቅድስትንም ደግሞ እንደፈለግን አድርገን ቤት እቃሽን ዘርፈሽ ታመጫለሽ ብላ እንግዲህ ኤፍራታ ጎትጉታ ወደ ብሩክ ቤት ይዛት ሄደች ማለት ነው። አጋጣሚ ደግሞ ቅድስት ብቻዋን ነበረችና ፎቅ ላይ ሆና ከስር ሲመጡ እንግዲህ ስታያቸው እንትን በራፉን ክፍት አድርጋ ወደ ውጭ ጠብቃቸው እነሱ ተገቡ በኋላ ቆልፈው ወደ ህግ አካል ነበር ሄደችው ማለት ነው ቅድስታ። ከዚያም በኋላ ህግ አካል አምጥታ እንግዲህ ግቢና የሚያደርጉሽን ነገር አያለው ከዛኔ ገባለሁ ሲላት ህግ አካሉ ተገባች በኋላ እንግዲህ ለምንድን ነው የመጣችሁት? እቃሽን ወስጂው ማንም እቃ አትወስጅም እሱ በሌለበት ነበር ያለቻት። አንቺ ምን አገባሽ እያለቻት ነበር። ከዚያም በኋላ እንግዲህ አስገድዳ የምትጠይቀውን ነገር ፍላጎቷን ስትጠይቃት ከዚያም ወደ ምኝታ ቤት የሚፈልገውን እቃ ስትሄድ ቅድስት ቀጥታ የህግ አካሉ ገብቶ ነበር እንግዲህ መሳሪያ የመዘባቸው ማለት ነው። ኤፍራታ እንግዲህ ወደ የክላሱ እየሄደች የሚፈልጉትን ነገር ለመውሰድ
ብር ብር ስትል እንግዲህ የህግ አካላት መሳሪያ መዙባት እጅ ወደ ላይ ሲላት ከው ነበር ያሉት ሁለቱም ማለት ነው። በጣም እንግዲህ አስባችሁታል። ሞገስ እንደዛ አድርጎ በቴክኒክ እንደዛ ሰራላችሁ። ከዛ ደግሞ ቅድስት ደግሞ አሁን ከውጭ ጠብቃ ተገቡ በኋላ ቆለፈ ህግ አካላት አምጥታ እንደዛ ማድረግ በጣም የሚደነቁ ናቸው። እንግዲህ የነ ሞገስ ግሩፕ ያሸንፋል። የዝና እንግዲህ ጉራ እንግዲህ ለችግር ነው ያጋለጣት ማህሌት ማለት ነው። ምንም ነገር በቃ አሁን ተስፋ እየቆረጠች ነው። ጭራሹንም ደግሞ ለህግ እንግዲህ በራሳቸው ጊዜ ሰው ቤት ገብተው የሰው ቤት እንግዲህ ሲበረብሩ ተገኝተው ማህሌትን ኤፍራታ እጃቸውን ሰጥተዋል ማለት ነው። ቅድስት በጣም ነው ያስደሰተች በእውነት ስራዋ ማለት ነው። ምክንያቱም እንደ ሳታደርግ መታ በሆን ችግር ነበር። ነገር ግን እሷ ደግሞ ሰርታላቸዋለች ማለት ነው። በጣም የምታሳዝነዋ ደግሞ ዳታ እንግዲህ እናቷን ዳታ እንግዲህ ቤተሰቦቿን ትፈልግ ይዛለች። በሞገስ እንግዲህ ጉትጎታ እሷ አልፈልግም ብላ ነበር። ነገር ትፍል መፈለግ አለብሽ፣ ሰዎችን ማግኘት አለብሽ ብላት እናቷን እየፈለገች ነው። እናቷንም እንግዲህ የእናቷን አካባቢ ጓደኞቿና የሚያውቋት እየነገሯት ነበር። የተወሰነ መረጃ አግኝታለች። ግን ከአንደኛዋ መረጃ ስታገኝ እናቷን እንዳልጣለቻት እና አባቷ እንደ ጣላት መረጃ አግኝታለች ማለት ነው። እንዲሁም መረጃውን እንግዲህ ሲከታተሉበት አባትየው የተባለው የጣላት ደግሞ ቤቱን እንደጠቆመቻትና ቤቱን ሄዳ እንደምታጠራ መረጃ እያሰባሰበች ነው፣ ቤተሰቦቿን ለማግኘት ዳጣ ማለት ነው። በጣም ታሳዝናለች በእውነት ማለት ነው። ቤተሰቦቿን አግኝታ እንግዲህ ዳጣዬ ደግሞ እንደምትደሰት ተስፋ አለን። ብሩክና ምሳሌም እንግዲህ በሰላም መጥተው እነ ብሩክ እንግዲህ ምሳሌ እንደምታሸንፍ ተስፋ አለን ማለት ነው። ማህሌት እንግዲህ መልካም የውርደት ስራ ብለናል ማለት ነው። ተከታታይ በጣም ውርደት እየመጣባት ነው። በጣም እየተናደደች ነው። እየተናደደች ደግሞ ጸጉሯን ነው የምናጨው ስትናደድ ማለት ነው። እንግዲህ ሳትቆይ ደግሞ ሌላ ውርደት ውስጥ ገብታለች።